ኪዳነ ምሕረት እናቴ ሐዋርያት አንድ ቦታ ሄደው አስተማሩ። በጣም ሲያስተምሩ ታምር ሲፈጽሙ ህዝቡ ደስ አለውና ድስት አቀረበላቸው። ምን ሊያደርግ? መስዋዕት ሊሰዋ ለነሱ። ሐዋርያት ሮጠው አመለጡ ይላል። ወደ እግዚአብሔር ዞር ትሉ ዘንድ እንለምናችኋለን አሉ። ወደ ማን ዞር ትሉ ዘንድ? እኛን ትታችሁ ወደ እሱ ዞር በሉ ተውን እስኪሉ ድረስ እና እጅግም ጻድቃቱን እጅግም ደግሞ ኃጢአቱን እንደሚለው ጠቢቡ ሰሎሞን ከመጠን በላይ መምህራንን መውደድና ከልክ በላይ ከነሱ ውጭ ማንም አያስተምረኝም ማለት እጅግ በጣም በጣም እግዚአብሔርን የሚያሳዝን ነው። እንደዚህ ከመሆን ይሰውረን። ባይሆን መምህራንን መውደዳችን የሚታየው ትምህርታቸውን በመፈጸም ነው፣ ያስተማሩትን በማድረግ ነው። ቅዱስ ዮሐንስ አፈወርቅ ሲያስተምር ህዝቡ ያጨበጭባል። ልክ ትምህርቱን ሲጨርስ ያጨበጭብለታል። ከዛ በሌላ ቀን መጣና ምን አላቸው? ከምታጨበጭቡልኝ የተማራችሁትን ሂዱና በህይወት ኑሩት፣ ፈጽሙት፣ ያን ጊዜ ነው ደስ የሚለኝ አላቸው። ይህን አስተምሮ ሲጨርስም አጨበጨቡለት። አይሰሙ እና በእውነት መምህራንን ከእግዚአብሔር በላይ ከቤተ ክርስቲያን በላይ ከፍ አድርጎ ከማየት እግዚአብሔር በቸርነቱ ይሰውረን። ምን ልናደርጋቸው ነው የተናገረው ራሱ ቅዱስ ጳውሎስ ዕብራውያን ምዕራፍ 13 ከቁጥር 1 ላይ ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር፣ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። በምን? በጸሎት ነው። በጸሎት አስቧቸው። የሚያስተምሯችሁን ሰዎች በጸሎት አስቧቸው። እሳት ላይ እንደቆሙ በሰው ፊት እንደቆሙ ለኃጢአትም ለጽድቅም የተጋለጡ እንደሆኑ አውቃችሁ የሚያስተምሯችሁን ሰዎች አስቧቸው፣ ጸልዩላቸው፣ እርዷቸው በሚያስፈልጓቸው። ቅዱስ ጳውሎስ ያዘዘን ይህንን ነው። ሶስተኛው እንግዲህ አንደኛ ትምህርት መምረጥ አለ። ሁለተኛ መምህራንን ያለ ገደብ መውደድ ነው። ሶስተኛው መምህራንን ማቃለል ነው። የዚህ ደግሞ ተቃራኒ መምህራንን ማቃለል ነው። በተለይ ለዚህ ትውልድ በጣም ፈተና ከሚሆኑ ነገሮች አንዱ መምህራንን በጣም መውደድ አለ፣ መምህራንን መጥላትም አለ። እኔ መምህር ገና ሳይሆነው ደም የሚፈለው የሚል ሰው አለ። ገና ትምህርቱ ሲጀምር ነው የምዘጋው የሚላል። በምን ምክንያት? የተለያየ ምክንያት ይሆናል። አንዳንዱ በተለይ ትውልድ ብዙ ነገር ያነባል፣ ብዙ ነገር ይላልና ከኔ በላይ ምን ያውቃል አይነት ስሜት፣ ምን አዲስ ነገር ይናገራል የሚል ትዕቢት። ትንሽ ያነበበ ሰውማ በጣም አስቸጋሪ ነው። አንድ መጽሐፍ ካነበበ ሰው ተጠንቀቅ ይባላል። ታውቃለህ? አይችልማ፣ በጣም አስቸጋሪ እና ትንሽ እውቀት ያለው ሰው በተለይ ይታበያል። ሲማር ራሱ ለማወቅ አይደለም የሚማረው፣ ለግምገማ ነው። የንግግር ጥበብ ግምገማ ነው። ቁጭ ብሎ ዳኛ ነው። ጢሙን እያበጠረ የሚማር ሰው አለ። በቃ ጥሩ ነው የዛሬው ይላል። እንደዚህ አይነት ፈተና ውስጥ ከመግባት እግዚአብሔር ይሰውራል። እና መምህራንን ማቃለል ምን አውቃለሁ። እግዚአብሔርም እንዲህ አይነቱን ትዕቢተኛ ሰው ደግሞ የሚፈልገውን ነገር አይሰጠውም። ምክንያቱም ለድሆች ወንጌልን እሰብካለሁ ነው የሚለው። ለምኖች? ለድሆች ማለት ነዳነ ነፍስ ስለሆኑ መንፈስ ስለሆኑ አላውቅም ለሚሉ ሰዎች ወንጌልን እሰብካለሁ። ይሄ በስጋ በገንዘብ አይደለም፣ ድህነት ነፍሳቸውን ድሃ ያደረጉ ትሑታን እግዚአብሔር ምን ይናገረኝ ይሆን ብለው ልባቸውን ለከፈቱ ወንጌልን እሰብካለሁ ይላል ክርስቶስ። ለትዕቢተኞች ግን አይሰብክላቸው። ስለዚህ የምትማረው ትምህርትን በትህትና ካልተማርከው ከትምህርቱ ላይ 100 ችግር ሰምተህ ትሄዳለህ። ትዕቢተኛ ከሆንክ፣ ትሑት ከሆንክ ግን ልብ ተነክቶ ተሰብሮበት ትሄዳለህ። እግዚአብሔር በፈለገው መስራት ይችላል አይደል? አንድ ጊዜ ምን ሆነ? ብፁዕ ወቅዱስ አቡነ ቄርሎስ የተባሉ ፓትርያርክ በረከታቸው ይደርብን አንድ ቤተክርስቲያን እያስተማሩ ሁለት ሰዎች ያልፋሉ በመንገድ፣ ምዕመናን ናቸው እና አንደኛው ፕሮፌሰር ነው፣ ዩኒቨርሲቲ ፕሮፌሰር ነው። ሌላኛው ደግሞ እንዲሁ ቤተክርስቲያን የሚያዘወትር ሰው ነው እና ና እንግባና እንማር ሲለው አይ እኔ ከመሀይም ጳጳስ ምን አገኛለሁ አለ። እሱ ፕሮፌሰር ስለሆነ ንቆ ማለት ነው። ግድ የለም ብሎ የግድ ብሎ አስገባው። እኛ አባት እንግዲህ ቅዱስ አባት ናቸው፣ ብዙ ተአምራት ሁሉ እስከ መፈጸም የደረሱ እና አስተምረው ጨረሱ። ሲጨርሱ ዞረው ህዝቡን ማሳለም ጀመሩ እና ሲያሳልሙ እሱ ጋር ሲደርሱ ከመሀይም ጳጳስ ምን አገኛለሁ ብለህ መጣህ አሉት። መቅደስ ውስጥ እያስተማሩ በተሰጣቸው ጸጋ የተናገረውን ሰምተዋል። በረከታቸው ይደርብን። አንዳንዴ በቃ ከኔ በላይ ምን ያውቃል አይነት ትዕቢት፣ አዋቂ ነኝ ማለት ወይም ምን ያልተማርኩት ምን አዲስ ነገር አለ። ኑ ተማሩ ሲባሉ አንዳንድ ሰዎች ምን እኔ ኮርስ ሰንበት ትምህርት ቤት ብዙ እስመ ርዕስ አለ ክህደት ጸጊበ ትምህርት ውእቱ ይላል። ትምህርት በቃይ ማለት የክህደት መጨረሻው። አንድ ሰው በቃ አውቃለሁ መጽሐፍ ቅዱስን እኮ እኔ ከኦሪት ዘፍጥረት እስከ ዮሐንስ ራእይ በልቼዋለሁ የሚል ሰው አለ።
እግዚአብሔር ያሳያችሁ። እንደዚህ የሚል ሰው አላወቀውም መጽሐፍ ቅዱስ። እያወቀው ስትመጣለው እያላወቀው የምትመጣ አምላክ ነው እግዚአብሔር። የበለጠ ስታነብ የበለጠ ስትማር ለካ እንዲህ ረቂቅ ነህ እያልክ የምታደንቀው እንጂ የምትታበይበት አምላክ አለ። እኛ ግን እውቀታችን ውስን ስለሆነ እንታበያለን። ልማር ካለ ግን ሰው አይደለም ከኔ አይነቱ ሰባኪ ቀርቶ ዝቅ ካለ ከዛም ከወረደ ሰው ከሰው ሳይሆን ከትልም የተማሩ አሉ። እነ ቅዱስ ያሬድ ነው። ቅዱስ ያሬድ ሰባቴ ስትወጣ ስትወርድ አይቶ የተማረው ከምንድን ነው? ከትል። አሁን እኛ ብንሆን እንማራለን ከትል? በእርግጠኝነት በሆነ ነገር ወደታች አውርደ ጭፍልቅ ምንድነው 10 የምትመላለስብኝ ነው የምትለው። እሱ ግን ተማረ። ልብ ላለው ሰው ከትል ይማራል ለካ። በለዓም የተማረው ከአህያ ነው። ከአህያ እግዚአብሔር ያሳያል። እንዲሁም ተናግራ ማታውቅ አህያ እግዚአብሔር አናገረ። ምን ይላል ቅዱስ ጴጥሮስ ይህን ሲናገር? ቃል የሌለው አህያ በሰው ቃል ተናግሮ የነብዩን እብደት አገደ። እስከዛሬ የምትቀመጥብኝ አህያ አይደለው? ለምን ትመታኛለህ አለችው። ስላላገጥሽብኝ ነው። ሰይፍ በእጄ ቢኖር ኖሮ ገልሽ ነበር አላት። ትንሽ የሚገርመው መልስ መስጠቱ። ይሰጣል ለአህያ መልስ። አሁን ውሻ ሄዳችሁ እንዴት አመሻችሁ ብል እግዚአብሔር ይመስገን ትላለህ? በለዓም ደንድኗል። ጭራሽ ያብራራል። እንደ ቤት ሰራተኛ ቆጠራት እኮ። እስከዛሬ ልማዴ ነው ስትለው አይ እስከዛሬ እንኳን አይ እስከዛሬ ተናግራ ታውቃለች? አታውቅም። እንዲህ ልብ ሲደፈን እንደዚህ ነው። ግን እግዚአብሔር ልናገር ካለ አህያንም ይጠቀማል፣ ትልንም ይጠቀማል። አይደለም ያንተ አይነቱን ሰው በአርአያ ሥላሴ የተፈጠረው ሰው። ስለዚህ ማንም ቢያስተምር ያስተምረኛል የምንልበት ስና እግዚአብሔር ያድነን። በእውቀት በእድሜ ከኛ ያነሰን ሰው መምህር ሊያደርግ ይችላል። ኢየሉጣን ለሰማዕትነት ያበቃት የ3 ዓመቱ ሕፃን ማን ነው? ቂርቆስ ነው። ሕፃን ነው። ሕፃኑን ያናግራል። ቅዱስ ያዕቆብ ዘስሩግ ሕፃን ሆኖ ነው የሰበከው። ቅዳሴ ላይ ሮጦ ገባ። ቁርባን ላይ ሮጦ ሲገባ ጳጳሱ እየቀደሰ ነበረ። ሲያየው ሕፃኑን ተዉት መንፈስ ቅዱስ ጠርቶት ነው ብሎ በጽዋው ደሙን አቀበለው። ከዛ ልክ ሲጠጣ አንሰ እፈርህ ሰለስተ ግብራተ 3 ነገር ያስፈራኛል አለ ሕፃኑ። ስንት ነገር ያስፈራኝ? አንደኛው ነፍሴ ከስጋ የምትለይበትን ቀን ሳስብ እፈራለዋል። ሁለተኛው በእግዚአብሔር ዙፋን ፊት ለፍርድ የምቆምበትን ቀን ሳስብ እፈራለሁ። ሁለተኛው። ሶስተኛው ወደ ሲኦል ወርድ ይሆን ወደ ገነት ገባ ይሆን በግራ ቆም ይሆን በቀኝ ቆም ይሆን የሚለውን ሳስብ እፈራለሁ። 3ቱ ነገር ያስፈራኛል አለ ሕፃኑ ያዕቆብ። ካህናቱ አለቀሱ። እግዚአብሔር በዚህ ሕፃን አድሮ ገሰጸን አሉ ይላል። ልማር ላለ ሰው ምንም እውቀት የሌለውን ሰው ተጠቅሞ እግዚአብሔር ማስተማር ይችላል አይችልም? እግዚአብሔር ሁላችንም በቸርነቱ ያስተምረን። አንዳንዴ ደግሞ በምግባር ሰባኪውን የምንንቀው በእውቀቱ ወይ በትምህርቱ ብቻ ነው። በምግባር ምን እኔ አላውቀውም እንደ የምንለው ሰው አሁን እሱ እንደ ያስተምራል አፍርም የምንለው ሰው በዚህ ምግባሩ በዚህ ህይወቱ በተለይ ቀረብ ያልነው ሰው የምናውቀው ሰው ከሆነ በጣም እንቸገራለን። ይሄ የአይሁድ ጸባይ ነው። ይገርማቸዋል። አይሁድ አይነ ስውር ሆኖ የተወለደው ሰው ሲናገራቸው ምን አሉ? አንተ ሁለንተና በኃጢአት ተወለድክ፣ አንተኛን ታስተምራለህ አሉት። በኃጢአት የተወለድክ ሰውዬውን አንተኛን ታስተምራለህ አሉት። እኔ አላቅሽም የምንላቸው ቃለ እግዚአብሔር ቢናገሩ የማንሰማቸው ሰዎች ግን ሰው ልማር ካለ የመጨረሻ ኃጢአተኛ ከሚባለው ሰው መማር አለበትም ይችላል። አባ እንጦንስ ወደ ገዳም የገባው አንዲት ሴተኛ ዳሪ ነግረው ነው። ይገርማቸዋል። ምን ነግረው? ሴተኛ ዳሪ ገላዋን ስትታጠብ አያት። ከዛ እንደ አንቺ መነኩሴ እዚህ መነኩሴ መሆኔን እያየሽ እዚህ እየጸለይኩ መተሽ እዚህ ትታጠቢያለሽ አላት። ዞረችና መነኩሴ ከሆንክ ገዳም አትሄድም አለች። በጣም ልቡን ነክቶት ደረቱን እየደቃ እውነቷን እኮ ነው መነኩሴ ከሆንክ ገዳም ግባ አለችኝ እኮ ብሎ ወደ ምድረ በዳ ሸሸ። ምንኩስና በሱ ተጀመረ። አሁን እኛ ብንሆን አንቺ ደግሞ ስለ ገዳም ታወራለሽ አታፍሪ? ምን እንደምትሰሪ ማላቅ መሰለሽ? ለምንድን ነው በዝሙት ነው የምትደራደረው? ስለ ድንግልና ሕይወት አንቺ ምን አገባሽ? ስለ ንጽህና ደግሞ ለሌሊት ነግሪ ነው አላለም። የእሷን ምግባር አይደለም ያየው፣ የራሱን ድክመት። ቅዱስ ኤፍሬም ሶርያዊ ሶርያ ከተማ ውስጥ ሲገባ አንዲት ሴት እርቃኗን ሆና እየዘፈነች እየደነሰች ሰው ከቦ ያጨበጭባል። በጣም ሰው ደስ ብሎት ቅዱስ ኤፍሬም አይቶ አለቀሰ። ምን ሆነ ነው ያለቀስከው አሉት።
ይቺ ሴት ታዳሚዎቿን ያስደሰተችውን ያህል እኔ ፈጣሪን አስደስቼው አላውቅም። እግዚአብሔር ያሳያችሁ። ይማራሉ ከማንም። እኛ ሰውየው መርምረን የንጽህና ሰርተፊኬት እስክናገኝ እንጠባበቃለን። ከዘማዊው ካመንዝራው ይማራሉ አባቶቻችን። ተምረው ቅድስና ደርሰዋል። ይሄው አባት ቅዱስ ኤፍሬም አንድ ቀን ደግሞ አንዲት ሴት አፍጣ ታየዋለች። በጣም ስታየው አፈረና አጎነበሰ። መልሶ ሲያያት ታየዋለች። መጨረሻ ላይ አለቅ ስትለው አንቺ አታፍሪም እንዲህ አላት። ምንድን ነው የምታይኝ አላት። አይ እኔ የተፈጠርኩት ከወንድ ነው፣ አንተ የተፈጠርከው ከመሬት። ወንድ የተፈጠረው ከምንድን ነው? ከመሬት ነው። ስለዚህ አንተ ከመሬት ነው የተፈጠርከው፣ መሬቱ ነኝ፣ እኔ ካንተ ነው የተፈጠርኩት። ማንን አያለ። ሴቶች ማስታወሻ ያዛችሁ። ቅዱስ ኤፍሬም ይገርማቸዋል። ይችን ቃል ሰምቶ በጣም ደንቆት አዲስ መጽሐፍ ጻፈ በዚህ ጉዳይ። ስለዚህ ሴት ነው የሚለው። ፍራግመንቱን የተገኘው ጠፍቷል፣ የጻፈው ድርሰት ማለት ነው። ለምን ታይኛለሽ ስላላት ሴት አዲስ መጽሐፍ ጻፈ። አባቶቻችን እንደዚህ ናቸው በእውነት። እነሱን የተማሪነት መንፈስ በልቡናችን ያሳድርብን። ሁልጊዜም መማርን፣ ሁልጊዜም ራስን በትህትና አንዳንዴ መምህር ገሌ ያስተምራል ብለን ወይ ጥሩ ትምህርት አለ ብለን ሰው ጋብዘን አንዳንዴ ትምህርቱ እንደማይሆን ይሆናል እና ሲሆን እናፍራለን። እግዚአብሔር ግን መናገር ይችላል አይችልም? ይችላል። አንዱ ልጅ በጣም ጥሩ ጉባኤ አለ ና ልውሰድ ጥሩ ትምህርት አለ ብሎ ጓደኛውን ይጠራዋል። እሺ ብሎ ጠራው። መጣ። ትምህርቱ ሲጀመር መምህሩ ቀረና መርሃ ግብር መሪው ቀረ፣ ቆሟል፣ ተጨንቋል። በጣም ይጨነቃሉ መርሃ ግብር የሚመሩ ሰዎች እና ምዕመናን በቃ መምህሩ ስላልመጣ አንድ የምወደውን ጥቅስ ላንብብላችሁና የዛሬው ጉባኤ ይጠናቀቃል። ገለጠና ጥቅስ አነበበላቸው። ጥቅሱ ምንድነው የሚለው? አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም እገሌን ወለደ። ይሄ የሚላል አይደል? ማቴዎስ ወንጌል ምዕራፍ የዘር ሐረጉን እገሌን ወለደ፣ እገሌም እገሌን ወለደ ብሎ የሰማነውን በልቡናችን ያሳድርብን። አፈረ። አሁን እንደው ጥቅስ ሊጠፋ እንደው ሌላ ነገር አያነብም፣ እገሌን ወለደ ይላል ብሎ በኋላ የተጋበዘውን ሰውዬ ሲያናግረው በጣም ልቡ ተነክቷል። ምኑን የነካ አለው? የእነዚህ ሁሉ ሰዎች ስም በመጽሐፍ ቅዱስ ከተጻፈ እግዚአብሔር እኔንም ያውቀኛል ማለት ነው አለ።